ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። እንደዛ ነው ወይ ያፈጠርነው ያደራጀነው? እንደዛ ካላደራጀነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥራል ማለት ነው። በዚያ መንገድ የተፈጠረም ተቋም ችግር ሊፈጥር ይችላል ማለት ነው። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ከሽብር አዋጁ እና ከሙስና ጋር ተያይዞ ባሉ ሐሳቦች ላይ ትንሽ ነገር ለማንሳት መጀመሪያ ሽብር ምንድነው? ሽብር ማለት ምን ማለት ነው? አሸባሪ ደግሞ ማን ነው? ያተረፍነውስ ምንድነው? ሁሉን ነገር ሙሉ አድርጎ ማየት ያስፈልጋል። ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይል መጠቀምን ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምን ይጨምራል። ማንም ይሁን ማን ህገ መንግስትን ማክበር አለበት የሚል እሳቤ መያዝ ያስፈልጋል። መንግስት ስንሆን ኃላፊነት የሚሰማን መንግስት ስንሆን ደግሞ በታድሶ ጊዜ በዝርዝር እንዳየነው የዚህ ጉዳይ መዛነፍ ኃላፊነት መውሰድ ያለብን እኛንን ብለን እነሳ ይገባል።